ሌላው መርጦ አልቃሽ ናቸው። እዚህ ሀገር ያሉ ፓርቲዎች ትልልቅ ሰዎች መርጦ አልቃሽ ናቸው። የሆኑ እነሱ የሚፈልጉት ቡድን ሲሞቱ ንጹሃን ሞቱ ብሎ ይጮዋሉ። ሰው ሁሉ ንጹህ ነው። ሰው ሁሉ እኔ ለአባቴ የመጨረሻ ልጅ ነኝ። 17 ነን። እናቴ የምትወልደው 13 ነው። ያው ኦሮሞ በጉዲፈቻ ይታወቃል። ከዛ ውስጥ እኔና ታላቅ ወንድሜ ብቻ ነን ኦሮሞ ያገባን። ዘረኝነት አናቅም። አባቴ አማርኛ በአግባብ አይናገርም። እግሩን ሳጥበው እግሩ ላይ ቁስል ነበር። ምን ሆነ እነሱ ነው ሁሌ አይነግረኝም። መጨረሻ በጣሊያን ጦርነት እንደቆሰለ ሳውቅ ኃይለ ሥላሴ አፈናቅሏቸው የለ እንዴ ለምን ተዋጋ ስለው ኃይለ ሥላሴ ግለሰብ ነው ኢትዮጵያ እናቴ ነች አለች። የኔ አባት ነው የኔ አባት ስኬት ለመሆኑ እዚህ አዲስ አበባ ያለው የኦሮሞ ፎቢያ እንዲህ ኦሮሞን መፍራት የኦሮሞ ጥላቻ በትክክል ተገንዝባችሁታል ወይ? ኦሮሞ በዚች ሀገር ግንባታ ላይ ድርሻ የለውም ወይ? ወደ ኋላ ከሄድን ሱሲኒዮስ ኦሮሞ አይደለም ወይ? ሌሎቹ ነገስታትስ ኦሮሞ አይደሉም? ኃይለ ሥላሴ ኦሮሞ አይደሉም ወይ? ታላላቆቹ ጀነራሎች ኦሮሞ አይደሉም ወይ? እቺን ሀገር በደንብ አጥንታቸው የገነቡ ኦሮሞ አይደሉም ወይ? ዛሬ ከየት መጥቶ ነው ቋንቋ ሲነገርና ባንዲራ ሲሰቀል ሀገር ሊያፈርሱ ነው ተብሎ የሚዘመርበት? ሱቅ ከነሸማቹ ማለት አሁን ነው። ሜክሲኮ ላይ የንግድ ሱቆችን በኪራይ ዋጋ እየሸጥን መሆኑን ሰምተዋል? ማለትም እስከ 30% የሚደርስ ታላቅ ቅናሽ የተደረገላቸውን የንግድ ሱቆች ከ20 ካሬ ሜትር ጀምሮ በ630 ሺህ ብር ቅድመ ክፍያ። በተጨማሪም ብዙ የንግድ ቦታዎች ላይ ያልተለመደ የሞል ፓርኪንጎችን ያካተተ ነው። ምን ይሄ ብቻ! በመሃል ጎተራ የመኖሪያ አፓርትመንቶችን የያዘው ህንጻችን ላይ ከባለ 1 እስከ ባለ 3 መኝታ ቤት በ5% ቅድመ ክፍያ ማለትም ባለ 1 መኝታ ቤት 360 ሺህ ብር፣ ባለ 2 መኝታ ቤት 600 ሺህ ብር፣ ባለ 3 መኝታ ቤት 798 ሺህ ብር የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት አድራሻው ስለርሶ ይናገራል። አንዱ ጌታ አንዱ ባሪያ ተደርጎ ዘረኝነቱ ነበር። ነገር ግን ኢህአዴግ መዋቅራዊና ስትራክቸር ነው የሰራለት። ከዚያ በኋላ ያለፍንበት መንገድ አሰቃይ ነው። ይሄ ተደምሮ ችግሩ ብልጽግና ላይ ወድቋል። በብዙ መስዋዕትነት የብልጽግና ለውጥ ከመጣ በኋላ ብልጽግና የክቡር ጠቅላይ ሚኒስትራችን ወይንም የክብርት ከንቲባችን ፓርቲ አይደለም። ብልጽግና የልጆቻችን የህይወት ዋጋ ነው። በየአደባባዩ በስናይፐር ከላይ በአውሮፕላን የተቀጠቀጡበት በተለይም የኦሮሞ ወጣቶች 5000ዎቹ መቃብር የገቡበት አካላቸውን ያጡበት ፓርቲ ነው። የህዝብ ፓርቲ የመጣው በዚህ አይነት ለውጥ ነው ፓርቲው ማለት ነው። ይሄ ሲመጣ የለውጡ መምጣት ጥቅማቸውን የነካባቸው ሰዎች በግል ሰዎችን አደራጅቶ ሌሎች ችግሮችን እስከ መፍጠር ብዙ ችግር ውስጥ ገብተናል። ኢኮኖሚያዊ ችግር በተለይ ማህበራዊ መስተጋብራችንን በከፍተኛ ሁኔታ ለመበጣጠስ የተሰሩ ስራዎች እንዳሉ ሁላችንም በደንብ እናውቃለን። ነገር ግን በዚህ ችግር ውስጥ በጣም የተገረምኩት እኔ ራሴ ዛሬ ሰፈሬ ያለውን ነበር የማውቀው። አስተሳሰቤ በከፍተኛ ሁኔታ የተቀየረው ይሄ ሁሉ ችግር እያለ ይሄ ሁሉ ተማሪ ተመግቦ ይሄ ሁሉ ተማሪ በልቶ ይሄ ሁሉ ቤት ተሰርቶ ይሄ ሁሉ ድሃ ረፍት አግኝቶ ማየታችን ሰላም ቢኖር የተሻለ ስራ እንደምትሰሩ ነው ያሳያችሁንና ስለዚህ ጉዳይ እናንተንም ልናመሰግናችሁ እንወዳለን። በጣም ትልቅ ስራ ነው የተሰራው። ድሃ ተኮር ስራ ብዙ ጊዜ አይሰራም። በታሪካችንም ደግሞ መግቦ ያስተማረ መንግስት የለንም። የድሃን ቤት አፍርሶ የሰራ መንግስት የለንም። ድሆችን አፈናቅሎ የራሱን ሰዎች ሁኔታ ያመቻቸ መንግስት እንጂ። ሌላው አሁን ያለንበት መሰረታዊ ችግር ምንድነው ካል ወደ እነዚህ ነው መጣው። አንዱ ችግራችን የፖለቲካ ፓርቲዎቻችን ይመስሉናል። ከያፓ ዘመን የራሳቸውን ትውልድ በሉ፣ በደርግ ዘመን የኛን ትውልድ በሉ። አሁን የልጆቻችንን ትውልድ ለመብላት የሚሰሩ የፖለቲካ ፓርቲዎች አሉ። ይሄ አንደኛ ቢታይ። ሌላው በጣም ያፈርኩት በእናንተው በዚህ በአዲስ አበባ ምክር ቤቱ ስትነጋገሩ የምገባ ላይ እንዴት የኦሮሞ ተማሪዎችን ትመግባላችሁ በጀታችን ወደዛ ባክኗል የሚል እኛ ቆመን ከመረጥ ነው። ምርጫው ሲደረግ አንዱ ካስተባበሩት እኔ ነኝ። ከመረጥኩት ተው ይሄን መስማቴ ዩኤስአይድ እና እኮ የቻይና ኤድ ሲረዱን እኮ የተራበኛን ሰው ለማብላት ነው። ሌላው ከውጭ ሀገር መጥቶ እያበላን ወንድሞቻችን ሲበሉ ህዝብ ወክለው ፓርላማ ቁጭ ብለው ይሄን የሚናገሩ ሰዎች በምን አይነት ሁኔታ እንዳረማቸዋቸው አልገባኝም። ሌላው መርጦ አልቃሽ ናቸው። እዚህ ሀገር ያሉ ፓርቲዎች ትልልቅ ሰዎች መርጦ አልቃሽ ናቸው። የሆኑ እነሱ የሚፈልጉት ቡድን ሲሞቱ ንጹሃን ሞቱ ብሎ ይጮዋሉ። ሰው ሁሉ ንጹህ ነው። ሰው ሁሉ እኔ ለአባቴ የመጨረሻ ልጅ ነኝ። 17 ነን። እናቴ የምትወልደው 13 ነው። ያው ኦሮሞ በጉዲፈቻ ይታወቃል። ከዛ ውስጥ እኔና ታላቅ ወንድሜ ብቻ ነን ኦሮሞ ያገባን። ዘረኝነት አናቅም። አባቴ አማርኛ በአግባብ አይናገርም። እግሩን ሳጥበው እግሩ ላይ ቁስል ነበር። ምን ሆነ እነሱ ነው ሁሌ አይነግረኝም።
መጨረሻ በጣሊያን ጦርነት እንደቆሰለ ሳውቅ ኃይለ ሥላሴ አፈናቅሏቸው የለ እንዴ ለምን ተዋጋ ስለው ኃይለ ሥላሴ ግለሰብ ነው ኢትዮጵያ እናቴ ነች አለች። የኔ አባት ነው የኔ አባት። ስኬት ለመሆኑ እዚህ አዲስ አበባ ያለው የኦሮሞ ፎቢያ እንዲህ ኦሮሞን መፍራት የኦሮሞ ጥላቻ በትክክል ተገንዝባችሁታል ወይ? ኦሮሞ በዚች ሀገር ግንባታ ላይ ድርሻ የለውም ወይ? ወደ ኋላ ከሄድን ሱስንዮስ ኦሮሞ አይደለም ወይ? ሌሎቹ ነገስታት ኦሮሞ አይደሉም? ኃይለ ሥላሴ ኦሮሞ አይደሉም ወይ? ታላላቆቹ ጀነራሎች ኦሮሞ አይደሉም ወይ? እቺን ሀገር በደንብ አጥንታቸው የገነቡ ኦሮሞ አይደሉም ወይ? ዛሬ ከየት መጥቶ ነው ቋንቋ ሲነገርና ባንዲራ ሲሰቀል ሀገር ሊያፈርሱ ነው ተብሎ የሚዘመርብን? ከየት የመጣ ነው? እኔ በብሔር ፖለቲካ አላምንም። በኢህአዴግ 9 ጊዜ ታስሬያለሁ። ከመልእክቴም የተነሳ ከአንዳንድ ጽሁፎችም የተነሳ እማምነው ናሽናሊስት ነኝ። ይሄን የወረስኩት ከአባቴ ነው። ከእግዚአብሔርም ቃል እንደማስተምረው ሰባኪ እንደሆንኩ ሁሉ ሰው ሁሉ ሰው ነው። ብሔር ለእኔ ስነ ልቦና ነው። እኛ ቤት ውስጥ ያደገው ጎበና የሚባለው የመጀመሪያ አባቴ ልጅ ትግሬ ነው። አንደኛው አማራ ነው፣ አንደኛው ወላይታ ብሔረሰብ ነው። አማርኛ አይችሉም እነዚህ ሰዎች። ኦሮሞ እንደሆኑ ነው የሚያስቡት። ደማቸውን የተቀየረው ምናቸው። ስለዚህ አላምንም። በሰው ክቡርነት ነው ማምነው። ሌላው የሶሻል ሚዲያውን እንዴት ነው ኮንትሮል የምታደርጉት? ውጭ ሀገር ያለውን ኦኬ ኮንትሮል ልታደርጉት አትችሉም። በተለይ ማዲጋ የሚባለው ጣቢያ አሁን በወለጋ እየተደረገው ያለው ጦርነት የጦር ስትራቴጂስት ጀነራል ሆኖ የሚመራው እኮ መምህር ተብሎ በአንድ ሃይማኖት ቤት ውስጥ የተቀመጠ ሰው ነው። ለምሳሌ በቀደም ዳውንሎድ ካረኩት ልናገር። ጎጃም ተኝተሃል፣ ሸዋ አንቀላፍተሃል፣ ወለጋ ተግባራዊ ስራ እየተሰራ ነው ብሎ አንገታቸው የተቆረጠ ከኢሜ ያለች የሞተች እናቷን የምትጎትት የ3 ዓመት ሕፃን ልጅ ያማል። ይሄን ማየት በጣም ነው ያማል፣ ያሳማል። ወሎዎቹ ሰፈራ ውስጥ ሲያልቁ ለሳምንታት እህል አልበላሁም። ሐኪም ቤት ሁሉ ገብቻለሁ። አሳዝነውኝ እነዛ ያለቁ ሰዎች። እነዚህ ሚዲያዎች እንዴት ነው ኮንትሮል የሚደረጉት? በሁለት ካርድ የሚጫወት ሚዲያዎች አሉ። ለምሳሌ መንግስት እነሱ የሚጠሉትን ኃይል ሲመታላቸው የህግ ማስከበሩን ስርዓት ትግራይ ለማስፈጸም ሲገባ የሸኔውን ኃይል ሲመጣ ይደግፋሉ። መንግስት ስርዓት ለማስከበር ሌላውን ልክ አይደለም ሲል በመንግስት ላይ ፊታቸውን የሚያዞሩ ሀገር ውስጥ ያሉ እነዚህ ሚዲያዎች በደንብ ታይተዋል። ሌላው በዚህ አጋጣሚ መናገር የምፈልገው በአዲስ አበባ አሁን ያለው ችግር አዲስ አበባ መቼም የጄኖሳይድ የሚባለው ዘር ማጥፋት ብዙ አይነት ነው። እኔ አርሲ ብወለድም የቱለማ ኦሮሞ ነኝ። ንፋስ ስልክ ላፍቶ ክፍለ ከተማ 21 ዓመት ኖሬያለሁ። እዛ አካባቢ ያሉ ገበሬዎች እንዴት እንደተነቀሉ እንዴት ርስታቸውን እንዳጡ አባ አያንቱ የሚባሉት ሰው የማህበር ቤት ጥበቃ ዘበኝነት ሲጠብቁ ነው በሳምባ በሽታ የሞቱት። ለ14 ሄክታር ከእጃቸው ላይ ተወስዶ ዛሬ 90% ያ ገበሬ የለም። ሳይለንስ ጄኖሳይድ ተካሂዶበታል። ከአካባቢው ላይ ተፈናቅሏል፣ ጠፍቷል። እድል ተገኝቶ ደግሞ በልጆቹ ደምና አጥንት መስዋዕትነት እግር እጃቸው መቆረጥ እድል አግኝቶ ሲመጣ ሌላውን ከገፋ በመጀመሪያ የምንጋፈጠው እኛ ነን። ዘረኝነት ኃጢአት ነው ብዬ ነው የማምነው። ዘር ግን ኃጢአት አይደለም፣ መጽሐፍ ቅዱሳዊ ነው፣ አምላካዊ ነው። አማራ ለመሆን ሰው ማመልከቻ አላስገባም፣ ኦሮሞ ለመሆን ማመልከቻ አላስገባም። የአማራ አጠገቤ መኖር ለእኔ ስጋቴ አይደለም፣ ውበቴ ነው። እኔ የአማራን ሕዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። የዛሬ ህይወቴ የቀጠለው ፊደል ያስተማሩኝ የአማራ መነኩሴ ናቸው። ነገር ግን በብሔር ስም የተደበቁ በኢትዮጵያዊነት ስም የተደበቁ በተለይ አደራ ለሚፈልገው ከብሔር ጽንፍ ይልቅ አሁን ግራ እያጋባን ያለው የኢትዮጵያዊነቱ ጽንፍ ነው። በኢትዮጵያዊነት ጽንፍ ስር የተደበቁት ኢትዮጵያዊነት አንድ ብሔር፣ አንድ ሃይማኖት፣ አንድ ቋንቋ እንደሆነ ሊነግሩን ይፈልጉት። ኢትዮጵያዊነት ህብረ ብሔራዊነት 80 ምናምን ቋንቋና ባህልና ሃይማኖቶች የያዘ ብዬ ነው ማምነው። እነዚህ ነገሮች ላይ ምን ያህል ስራ ሰርተዋል? ሌላ ባንዲራ ምን አለ? የ11ዱም ክልል ባንዲራ ቢሰቀል ምን ችግር አለ? ሌላው መጠየቅ ፈልገው አዲስ አበባ ከሰማይ ነው እንደወረደው? አዲስ አበባ ሲሰፋ የኦሮሞ ገበሬ እየተነሳ ነው የሰፋው። መሬቱን ከሰጠም ለመሬቱ ጊዜ ኢትዮጵያዊነት ከሆነ ለዝማሬውና ለቋንቋው ጊዜ ለምንድን ነው ኢትዮጵያዊ መሆን ያቃተው? ምንድን ነው ችግሩ? መሬቱ ጊዜ ኢትዮጵያዊነት ነው። መሬቴን አትንኩ ቢል ጽንፈኛ ዘረኛ ይባላል። ቋንቋዬን ልዘምር ሲል ጽንፈኛ ዘረኛ ይባላል። ይሄ ነገር ካልተስተካከለ ቅድም ታነሱት እንደነበሩ ሀገር ለማፍረስ ለሚፈልጉት ኃይሎች ትልቅ በር ይከፍትላቸዋል። የህዝብ ጥያቄ መመለስ አለበት። ብልጽግና ማድረግ ያለበት ነገር ብዬ የምናገረው ብልጽግና የእናንተ የምትመሩን ወንድም እህቶቻችን ጉዳይ አይደለም፣ የልጆቻችን የህይወት ጉዳይ። ውስጣችሁን በደንብ ብትፈትሹ እናንተም ጋር በ2 በ3 ካርድ የሚጫወቱ
በሁለት ሶስት ካርድ የሚጫወቱ አንዳንድ አመራሮች በእኛ ክፍለ ከተማ ላይ ባለውበት አሁን ለውጡ ሲመጣ የኦሮሞ ቄሮን መዋቅር ማፍረስ አለብኝ ብሎ ተነሳን። መሪው በሳል ስለሆነ በዚህ አጋጣሚ አቶ ሙሉነን ላመሰግን እፈልጋለሁ። በሳል ስለሆነ ልጆቹን በተለየ ጥበብ ይዞ እኛም ሽማግሌዎች ረድተነው ጉዳዩ ፈረሰ። የትኛውን ቄሮ ደም አጥንቱን ገብሮ አሁን ብልጽግናን የሚደግፈው ለብልጽግና የሚሞተው ትናንሽ ነገር ይዞ መሬት ስለቆፈረ እነዚህ ቢፈተሹ መዋቅር ውስጥ ሁሉም የየራሱን ለመዘርጋት ሲሰራ እንመለከታለን። ሌላው ባህላዊ የግጭት አፈታቶችን መንገድ ብትጠቀሙ፣ ሃይማኖት አባቶችን ብትጠቀሙ። ሁለት ሀገር የለንም። እኔ በብሔርና በሃይማኖት ግጭት ዙሪያ ባለሙያ ነኝ። በጣም የምናገረው ነገር በየስብሰባው የብሔርና የሃይማኖት ግጭት አሸናፊ የለውም። ልጅ ሲሞት አባት ሲሞት ልጅ ነው የሚተካው። ምናልባት ታሪክ አለን ረጅም ነን አንፈርስም ካላችሁ ከሲሪያ የበለጠ ታሪክ የለንም። ታላቅ አገር ናት። ቅድመ ብሉይ ኪዳን በብሉይ ኪዳን የምትታወቅ አገር ናት። ነገር ግን ዛሬ ልጅ አልባ ቤት አልባ ንብረት አልባ ወጥቶ በጎዳናዎቻችን ላይ ይለምናሉ። ከነሱ ካልተማርን ከየትም አንማርም። ሌሎች በሰሜን አፍሪካ ሀገራት እነ ሊቢያን ማየት ይቻላል። ቀሬና ተብለው ጥንት የተጠሩ ዛሬ ፈራርሰዋል። እሴታችንን ለመጠበቅ ምን እናድርግ ነው? መንግስት ብቻውን ይሄ የብዙ መቶ ዓመት ድምር ችግር የወደቀበትን ሀገር መለወጥ አይችልም። ሰላም የሚጀምረው ከቤቴ ነው። እኔ ለልጄ ከምነግረው ነው፣ ከማስተምረው ነው። ስለዚህ እያንዳንዳችን እዚህ ከምንናገረው ልክ ተግባራዊ እንሁን። የሃይማኖት አባቶች ስነ ምግባርን በደንብ አስተምሩን። አባገዳዎች ባህላዊ እምነት የምትከተሉ በሙሉ ሀገር አልባ ከሆነን ይሄ ሰላም ከእጃችን ከወጣ መልሰን ሜንቴን ለማድረግ ዋጋ ያስከፍለናል። እነዛ ሀገራት መመለስ አቅታቸው እስካሁን ፈርሰዋል። ስለዚህ ጽንፈኛ የሚባለው ቡድን ስሙ ቢጠቀስ ወንድሜ ከሆነ ለሀገር መፍረስ ምክንያት የሚሆን ከሆነ አሳልፌ ለመስጠት ቃል ኪዳን ገብቼ ነው መውጣት ያለብኝ። ምክንያቱም ከአንድ ወንድሜ ይልቅ ብዙሃን ሚሊዮኖች የሚኖሩበት ሀገር ይበልጥብኛል ብዬ ስለማስብ ሱቅ ከነሸማቹ ማለት አሁን ነው። ሜክሲኮ ላይ የንግድ ሱቆችን በኪራይ ዋጋ እየሸጥን መሆኑን ሰምተዋል? ማለትም እስከ 30% የሚደርስ ታላቅ ቅናሽ የተደረገላቸውን የንግድ ሱቆች ከ20 ካሬ ሜትር ጀምሮ በ630 ሺህ ብር ቅድመ ክፍያ። በተጨማሪም ብዙ የንግድ ቦታዎች ላይ ያልተለመደ የሞል ፓርኪንጎችን ያካተተ ነው። ምን ይሄ ብቻ! በመሃል ጎተራ የመኖሪያ አፓርትመንቶችን የያዘው ህንጻችን ላይ ከባለ 1 እስከ ባለ 3 መኝታ ቤት በ5% ቅድመ ክፍያ ማለትም ባለ 1 መኝታ ቤት 360 ሺህ ብር፣ ባለ 2 መኝታ ቤት 600 ሺህ ብር፣ ባለ 3 መኝታ ቤት 798 ሺህ ብር የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት አድራሻው ስለርሶ ይናገራል። የተረፈ የጀመራችሁት እንቅስቃሴያችሁ በጣም ጥሩ ነው። አበዛው መሰለኝ። አመሰግናለሁ። አሁን ላይ እንደ ተማሪ ሁላችንም የሚደረገውን ነገር እናውቃለን እና ተማሪው ላይ ያለው አመለካከት አሁን ላይ ይሄ ጽንፈኛው ኃይል የሚባለው መጥቶ ሀሳቡን አጋባበትና እንደዚህ ተፈጠረ የሚባለው ይሄ ተማሪ በምን አይነት ፐርሰናሊቲ በምን አይነት ስብዕና ቢገነባ ነው የማንንም ሀሳብ እየተቀበለ የእናቱን የአባቱን እያንዳንዱን አደራ ሳያስብ ሳያስተውል ይህን ሁላ ነገር እያደረገ ያለው በምን አይነት ስብዕና ብንገነባው ነው የሚለውን ነገር ለሁላችሁም ጥያቄ። በአጠቃላይ ስለሁሉም ነገር እናመሰግናለን። አሁን ላይ ያለውን ነገር እንደምንፈታው ተስፋ አለኝ። ደካማ ትውልድ ግን ለመፍጠራችን ሁላችንም ኃላፊነት አለብን። ኃላፊነታችንን ሁላችንም እንወጣ። የሃይማኖት አባቶችን እናስተምር ሲባል ወላጅ መጀመሪያ ወደ እምነት ተቋም መላክ አለበት። አንዳችን ዲፔንድ ሆነናል። መምህር ለተማሪው አራያ መሆን አለበት። ማንኛውም ሰው ከታላቁ እንጂ ከታናሹ መማርን አይመርጥም። ስለዚህ ታላላቆቻችን፣ ወላጆች፣ መምህራን ሁላችሁም እውነቱን ለመናገር በደንብ ተናግሯል። ከልብ እንደሆነም ደግሞ ያስታውቃል። የአዲስ አበባ ነዋሪዎች ናቸው አይደለ? እያንዳንዱ ክፍለ ከተማ ወክላችሁ ነው የመጣችሁት አይደል? የአዲስ አበባ ህዝብ ፍላጎት ግን ይሄ አይደለም ነው የተባለው። እናንተ የነገራችሁንን ነው የምንናገረው። የአዲስ አበባ ህዝብ ፍላጎት ተብሎ በየሚዲያው በየዩቲዩቡ በተለይ ግለሰቦች የያዙት ሚዲያ ላይ የሚጻፈውን ልብ በሉ። ለመንግስት ብቻ አትስጡ። እኛ የአዲስ አበባ ህዝብ ፍላጎት ምን እንደሆነ ሳናውቅ አልተመረጥንም። ቁጭ ብለን በእያንዳንዱ አጀንዳ ላይ ማንፌስቶአችን ላይ መክረን ዘክረን የሚያዋጣን ይሄ ነው። ኢትዮጵያን ለመገንባት ብሔራዊነቷን ጠብቀን አንድነቷን ለማጽናት አብረን ለመቆም በቀጣይ ለልጆቻችን የቆረቆዘች ሀገር ሳይሆን ሰላማዊ የሆነች የበለጸገች ሀገር ለመገንባት
አካሄዳችን ይሄ ነው። ብሔራዊነትና ብዝሃነታችንን አንጨፈልቅም። አንዱ በሌላው ላይ የበላይ መሆን አይችልም። ኢፍትሃዊነት ያፈርሰናል። ፍትሃዊነትን ለማስፈን እንሰራለን። ፍትሃዊነትን የምናሰፍንበት መንገድ 1 2 3 4 ብለን አንዱ ማንነትን ከመግለጽ ቋንቋን፣ ባህልን እርስ በርስ ደግሞ የተጋመድን መሆናችንን እውነታውን ተቀብለን አንድ ኢትዮጵያ ጠንካራ ሀገር ካልገነባን ደግሞ ያፈርሰናል። በየሰፈራችን አንግባ። በየሰፈራችን ያለው ነገር ግን አሳፋሪ ስለሆነ አይደለም፣ ዝቅ ስለሚያደርገን አይደለም። ዋናው ነገር ግን ሁላችንም የሚያሰባሰበና አንድ የሚያደርገን ኢትዮጵያዊ ማንነታችን ነው። በዛ ላይ እንገንባ። በዛ ላይ ስንገነባ በየአካባቢው ያለን ማንነታችንን በዘነጋ በጨፈለቀ ባጠፋ አንዱን ከፍ ሌላውን ዝቅ ባደረገ መንገድ ግን መሆን የለበትም። ባለፈው ስርዓት ብዙ ዋጋ አስከፍሎናል። ዘመናት ሲሻገር የመጣ ጣጣ በአንድ ጊዜ አይቀረፍም። እርጋታ ያስፈልጋል፣ ስክነት ያስፈልጋል። ትላንትና የተወለደ ችግር አይደለም። የዘመናትን ችግር ሁሉ በአንድ ፍቱ ነው ያላችሁት በአንድ አይፈታም። ባህሪው እንደዛ አይደለም። ጭንቅላት ላይ ተሰርቷል፣ በሐሰት ትርክትም ተሰርቷል፣ እውነትም አለ። እውነትና ሐሰቱ ገና በደንብ ተለይቶ በብሔራዊ ምክክር እንግባባበት። ቁጭ ብለን በመምከር ነው ይሄንን የምንግባባው፣ ወደ አንድ የምንመጣው። በደፈናው አንተም ተው በሚል ልቡና ጭንቅላት ውስጥ ያዘው የሆነ ነገር እያለ ለማዳፈን ብንሞክር ጊዜ እየፈለገ ይፈነዳል። አይሆንም። ምን ተወንም ተመካክረን እንተዋለን፣ ምን ፈታውን ተመካክረን እንፈታለን። ያልተማመንነውን ነገር ደግሞ ተመካክረን እንተማመናለን በመረጃዎች ላይ። ከዛ ውጪ የማይጠቅሙ የማያግባቡን ነገር ካሉ እኛ አልሰራ ነው የሰራው ያለፈው ትውልድ ነው። እነሱ የሉም ዛሬ። ለነሱ በጣም ወዳጅ መስለንም ታጋዮቻቸው ሆነን ጠበቃ ሆነን አንጣላ በእነሱ በጎ በምንለው ስራ። እነሱ ባደረጉትም የአሁኑን ትውልድ ተከሳሽ አድርገን እነሱ በሌሉበት እኛ እንጣላ። በደል ከሆነም ባለፈው ይበቃል፣ በቃኛ እንበዳደል። በዛ ምክንያት ቂምና ጥላቻ ለትውልድ አናትርፍ። ቂምና ጥላቻ ኢትዮጵያን አልገነባም፣ ደካማ ሀገር አድርጓታል። ወንድማማች በጋራ አንድ ሆነው ቆመው ጠንካራ ሀገር መገንባት፣ ጠንካራ ኢኮኖሚ መገንባት፣ ጠንካራ ማህበራዊ መስተጋብር መገንባት ላይ ክፍተት ተፈጠረ። ትውልድ መገንባት ላይ ክፍተት ተፈጠረ። ዛሬ እንደዚህ በዚህ የሚጮህ ገንዘብ ብቻ አይደለም፣ ትውልድ ግንባታ ላይ የፈጠርነው ክፍተት ገና አልተሞላ። ሁሉም እንደመሰለው የተሰጠውን ይዞ ያደገ በዛም በዚህም አለ ማለት ነው። ሆነ ተብሎ ደግሞ ይሰራበታል። ዛሬ በዚህ ለውጥ የዲሞክራሲያዊ ስርዓት ላይ ኢትዮጵያውያን ብዙ ዋጋ ከፍለዋል። በጣም የዲሞክራሲያዊ ስርዓትን በፍትሃዊነት ኢትዮጵያውያን የሚያገለግል ስርዓት ለማየት የህይወት ዋጋ ገብረዋል። ትውልድ ተገብሮበታል። ዲሞክራሲያዊ ስርዓት ለሁላችንም የምትሆን ኢትዮጵያንም ለመገንባት ሰው የመሰለውን ይናገር፣ ይጻፍ፣ ያንብብ በሚባልበት ሰዓት ወዴት እንደሄደ አይታችኋል። ይሁን እሱም ቀላል አይደለም። ሰው ከታፈነበት ታፍኖ ከሚኖር መናገሩ፣ መጻፉ፣ ሰበርሱ ማውራቱ ነገር ግን እስከሚበትነን ድረስ አይደለም። ደግሞ ዳር አለው፣ መስመር አለው። ሮጠን ሁሉን ነገር ወዳውኑ ወደ መያዝ ይሄማ አደጋ ውስጥ አስገባን ብለን ወደ መያዝ ብንገባ ያው የትላንትናው የአፈና ልምምድ ይቀጥላል። አንዳንዱን እስኪ እንሸከመው። አንዳንድ ቦታ ዋጋ እየከፈልን ቢሆን ካልተሸከምነው በስተቀር አዲስ ባህል አንገነባ። አዲስ የዲሞክራሲ ባህል ለመገንባት ዋጋ ያስከፍላል። ልምምዳችን እንደዛ ስላልሆነ ማለት ነው። ይሄ ባህሪ በቀላሉ አይለወጥም። ትንሽ ዋጋ እየከፈልን እንደዚህ እየተመካከርን እየተነጋገርን ካልሆነ በስተቀር ማለት ነው። ስለዚህ ሲወርድ ሲዋረድ የመጣው በትላንትናውም ስርዓት ከዛ በፊትም በነበረው ስርዓት ብዙ ነገር ወደዚህ አልፏልና አንዳንዶቹን በተቻለ መጠን እያለፍናቸው ነው፣ እየፈታናቸውም ነው። ጊዜ የሚፈልጉ አሉ። ብሔራዊ ምክክር ኮሚሽኑም የተቋቋመላቸው አጀንዳዎች አሉ። በዛ እንፈታዋለን። ግን ትዕግስት ያስፈልጋል፣ ስክነት ያስፈልጋል። ከመጣ አጀንዳ ጋራ ሁሉ ከተወሰድን
እዛ እንደርስም ደግሞ በመጨረሻ ምን ጎዳውኛ ነው የመጣልና አጀንዳ ሁሉ ምን እንቀበልና ምን እናራግብና ምን እንከፋፈል ከሆነ ደካማ የምትሆነው ኢትዮጵያ ናት ከሁሉም በላይ ደግሞ ሰፋ ያለው ሲቪል ማህበረሰብ ነው የሚጎዳው አጀንዳ ሰጪው መደበቂያ ያለው ራሱን አንድ እግሩን ውጪ አድርጎ ነው ግማሹ ለማንኛውም በነገሮች ላይ ግልጽ መሆን በጣም አስፈላጊ ነው ግልጽ ለመሆን ለእናንተ የሚደበቅ ምንም ነገር የለም አንደኛ ይመለከታችኋል አዲስ አበባ ነዋሪዎች ናችሁ ለኛም ኃላፊነት ተሰጣችሁ ናችሁ የመጠየቅ መብትም ጭምራላችሁ እኛም ለመመለስ ግዴታ አለብን ምንድነው አሁን እንደ አጀንዳ ፊት ለፊት ላይ መጣው የኦሮሚያ ባንዲራና መዝሙር በየትምህርት ቤቱ ተዘመረ ሁለተኛ ተሰቀለ ነው አይደለ ፍለፊት የሰማችሁት ይሄንን ነው መቼ ነው የጀመረው የሚለው ደጋግመው አንስተውታል አብረው ያሉት ከ5 ዓመት በፊት ይሄ ለውጥ አመራር አልጀመረው ያኔ ከማስተር ፕላን ጋር ታይዞ አዲስ አበባ ዙሪያ በጣም ከፍተኛው ውጥረት ሲሆን አንዱ የሚጠየቀው ለዘመናት ሲጠየቅም የቆየ ጥያቄ በመሆኑ ምክንያት መመለስ እንዳለበት ያውቅ ስለነበረ ኢህአዴግ በወቅቱ አስጀመረ በአራቱ ትምህርት ቤቶች ላይ መረቀን ያሉት አባታችን ቅድመዛ ተጀመረ ሲጀመር አዲስ አበባ አፋን ኦሮሞ የምታስተምርበት ስርዓተ ትምህርት አልነበራትም መምህራኖች ታቃላችሁ የነነውነት ያኔ ቀርቶ እስካሁንም የአፋን ኦሮሞ የቋንቋዎች የምናስተምርበትን ስርዓተ ትምህርት አልጨረስንም አላጸደቅንም ስርዓተ ትምህርት ከኦሮሚያ ተዋስን አፋን ኦሮሞ የሚሰጠው ኦሮሚያ ነው በዘመነ ኢህአዴግ ማለት ነው እዛ ላይ ስርዓተ ትምህርቱ ላይ ምን አለ ትምህርት ክፍል ከመጀመሩ በፊት የክልሉ መዝሙር ይዘመራል የክልሉ ባንዲራ ይሰቀላል የሚላል ሙሉ ስርዓተ ትምህርቱን በመተግበር ነው እነኛ አራት ትምህርት ቤቶች የጀመሩት አጀንዳ ያደረገው የለም በዚህ ምክንያት በተለየ ሁኔታ ኦሮሞ ይጠቀማል ተብሎም የታሰበ ነገር አልነበረም ከዛ ተማሪዎች እያደር እየሰፉ መጡ ከየአካባቢው ፍላጎት ያላቸው ቅድም ከልደታ እህቴ ስታነሳ እንደነበረው በየአካባቢው ተመዝጋቢ እየበዛ መጣ ኦሮሞም የሆነ ያልሆነም መማር የሚፈልግ እየተመዘገበ መጣ እና እንዴት አድርገን ነው የካላይ የተመዘገበን ሄደህ ኮልፌ ነው የምትማረው ምንለው ለምን በአካባቢው ትምህርት ቤት ላይ ክፍል ማንከፍትለት በአካባቢው ትምህርት ቤት ላይ በአፍ መፍቻ ቋንቋቸው መማር እንዲችሉ ትምህርት ቤት እየተከፈተ ቅድም የተባለው 403 ትምህርት ቤት ውስጥ በአፋን ኦሮሞ መማር ተጀመረ ሲጀመር ይሄው ካሪኩለም ነው ይሄው ስርዓተ ትምህርት ነው አብሮ እየሄደ ያለው መምህራኖች ትምህርት ቤቶች እጃቸው ላይ ያለው ስርዓተ ትምህርት እሱን ነው ስርዓተ ትምህርቱን ተግብሩ ተብሎ ስለተሰጣቸው ስርዓተ ትምህርቱ ላይ ያለው ሙሉ ነገር እየተገበሩ መጡ ያው ነው ባለፈው አመት አንድ ትምህርት ቤት ላይ አጀንዳ ሆነና ተነሳ ሲነሳ ሰማን ምንድነው ትምህርት ቢሮ አሁን እምላችሁን መረጃ ሰጠን ወዳው ቀጥሎ ምክር ቤት ስብሰባ ነበር ምክር ቤት ላይም ተነሳ ምክር ቤት ላይ ሲነሳ በዚህ ምክንያት የኦሮሞ ህዝብ በተለየ ሁኔታ የሚያገኘው ጥቅም የለም የኦሮሚያ ባንዲራ እዚህ ስለተውለበለበ ኦሬዲ በክልል ደረጃ እንዲውለበለብ የጸደቀ ባንዲራ ነው መዝሙሩም የኦሮሚያ ክልል ክልላዊ መዝሙር ነው በክልሉ የተዘጋጀ ነው እኛንን ሄደን ተውሰን ያመጣ ነው ስርዓተ ትምህርት ስላልነበረን እኛ ተውሰን ያመጣ ነው እባካችን አዲስ አበባ ላይ እነን አድርጉልን ብሎ የኦሮሞ ህዝብ ጠይቆ የተለየ ቤኔፊት እዚህ ውስጥ አገኛለሁ ብሎ ያመጣው አይደለም እና የራሳችንን የአዲስ አበባን ስርዓተ ትምህርት ቋንቋዎችን የተለያዩ ቋንቋዎችን የምናስተምርበት እንዲጠና ሰጥተናል ይሄ ይመልሰዋል ከዛው ጪ ሌሎች ይሄንን ቀጥለው ይሄንን አቀጣጥለው የሚመጡ አስተሳሰቦች እና ጥርጣሬዎች ስህተት ናቸው እናንተ ባሰባችሁት መንገድ ያደረገው የለም ብለን ለመረጠን ምክር ቤት ባይፋ ነገር እንግዲህ ስለ ኦሮምኛ ቋንቋ ብቻ እና ከኦሮምኛ ጋር ተያይዞ ተነሳ እንጂ የሶማሊኛም እየሰጠን ነው አሁን የጀመርነው በጋሞም እየተሰጠ ነው አይደል ሌሎችም አሉ ሰልፍ ላይ ገቡ ብዙ ቋንቋ ማወቃችን ሀብት ስለሆነ ኢትዮጵያውያኖች ደግሞ እሷን ስለምንመስል ብዝሃ ቋንቋ ብዝሃ ባህል
ብዛ እምነት ያለን ህዝቦች ስለሆነ እንዴት ነው ኢትዮጵያዊነትን የሚያጠፋው? ይሄ እንዴት ነው ኢትዮጵያዊነትን ዝቅ አድርጎ ያንድ አካባቢን ወይንም ሌላውን ከፍ አደረገ ተብሎ የሚታየው? ያልነው ስለ ሁሉም ነው። አሁን የምናጸድቀው ስርዓተ ትምህርት ሁሉንም ቋንቋዎችን እንዴት እናስተምር ነው? እንኳን የራሳችንና የውጭዎችን እየተማርን ነው። የኛን ደግሞ እርስ በርሳችን ለመተዋወቅም ለመቀራረብም እንጠቀምበታለን እንጂ አንጎዳበትም። አሁን ደግሞ ትምህርት ሚኒስቴርም ብዝሃ ልሳን ትምህርት ቤት ውስጥ ያስፈልጋል፣ ተማሪዎች ቢያንስ 3 ቋንቋ መማር አለባቸው በመረጡ የሀገር ውስጥ ቋንቋ ማለት ነው የሚል ጸድቋል። መላው ክልል ላይ እየተተገበረ ነው ያለው። አዲስ አበባ ልክ ይሄንን ስርዓተ ትምህርት እንዳጸደቀች ትሄድበታለች። ለማንኛውም 3 ጀምረናል፣ ከ3 በላይም አለን። አሁን በዛ አይነት ሁኔታ የተጀመረ እንጂ አንድን ብሔር ተጠቃሚ ለማድረግ የሌላውን ብሔር ሳናነሳ ስለ ኦሮሞ ብቻ አንስተን እባካችሁን ይሄኛውን በደንብ አርጋችሁ ከፍ አርጋችሁ ዘምሩት ወይም ደግሞ